ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ማዕከል እንዲነሳ ፍርድ ቤት ወሰነ። የአሜሪካው ፍርድ ቤት ከኬኔዲ የኪዋኒ ጥበባት ማዕከል ላይ የዶናልድ ትራምፕ ስም እንዲነሳ ወሰነ። የፕሬዝዳንት ዶናልድ ትራምፕ ስም ከኬኔዲ ተቋም ይፋዊ መጠሪያነት፣ አካላዊና የዲጂታል መለያዎች እንዲሁም የይፋዊ ቁሳቁሶች ላይ በ14 ቀናት ውስጥ እንዲነሳ ክሱን የተመለከቱ ዳኛ ወስነዋል። ዳኛው የማዕከሉ ስም ያለ ኮንግረሱ ፈቃድ አይለወጥም ብለዋል። ፕሬዝዳንት ትራምፕ ባለፈው ዓመት ነበረ በቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ ማዕከል ስማቸው አባሪ እንዲሆንና በዋሽንግተን ዲሲ ሌሎች ማሻሻያዎች ይፋ ያደረጉት። በበርካታ የማዕከሉ ባለ አደራዎች በመቀየር የራሳቸውን በባለ አደራ አድርገው የሾሙት ትራምፕ በኋላ ላይ ደግሞ የጥበብ ማዕከሉ ሊቀ መንበር ሆነዋል። ባለፈው ታህሳስ ወር ቦርዱ የተቋሙን ስም ለመቀየር ውሳኔ አሳልፏል። በውሳኔው ማግስትም የትራምፕን ሙሉ ስም የያዙ አዲስ የማዕከሉ መጠሪያ የተቋም የፊት መግቢያ በር ላይም ተለጥፏል። የኬኔዲ ማዕከል ቃል አቀባይ የዳኛውን ትዕዛዝ ይግባኝ እንደሚሉም ተናግረዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ እየወደቀ ያለውን ተቋም ወደ እኛ ለመመለስ ከኮንግረሱ ጋር እሰራለሁ ብለዋል። ትራምፕ የአሜሪካ 250ኛ ዓመት ልደት ለማክበር ሲባል ማዕከሉን ለማደስ ለ2 ዓመታት እንዲዘጋ የሰጡት ትዕዛዝም ዳኛው አግደውታል። የማዕከሉ የቦርድና የኮንግረስ አባል የሆኑት ጆይስ ቢቲ እና ሌሎች የማዕከሉ የቀድሞ ባለአደራዎች ናቸው ትራምፕ ላይ ክስ የመሰረቱት። የዛሬው ውሳኔ አስተዳደሩ የማዕከሉን ስም ለመቀየር እና ማዕከሉን ለማዘጋት ያደረገው ጥረት ሕጋዊ መሰረት እንደሌለው በትክክል አሳይቷል ሲሉም ጆይስ ቢቲ ለቢቢሲ ተናግረዋል። የኬኔዲ ማዕከል የአሜሪካ ሕዝብ እንጂ የዶናልድ ትራምፕ አይደለም ያሉት የኮንግረስ አባሉ ፕሬዝዳንቱ የተከበረውን ማስታወሻ ለራሳቸው ከንቱ ፍላጎት ሲሉ አራክሰውታል ብለዋል። የማዕከሉ ቃል አቀባይ ሮማ ዳራሻ የቢቢሲ የአሜሪካ አጋር ለሆነው ሲቢኤስ ኒውስ በላኩት መግለጫም ዶናልድ ትራምፕ ለአሜሪካ ባህል ማዕከል ያበረከቱት አስተዋጽኦ እውቅና ለመስጠት ሲል ቦርዱ የወሰነውን ውሳኔ ለመመለስ ይግባኝ እንደሚሉም ተናግረዋል። የማዕከሉ ሙሉ ስም የተቀየረው የዶናልድ ጄ ትራምፕ እና ጆን ኤፍ ኬኔዲ መታሰቢያ የኪዋኒ ጥበባት ማዕከል ተብሎ ነው። ዳኛ ክሪስቶፈር ኮፐር የሰጡት ትዕዛዝ የማዕከሉ ስም እንደ አውሮፓውያን አቆጣጠር በ1971 ሲመሰረት ጀምሮ በነበረው መጠሪያ ጆን ኤፍ ኬኔዲ መታሰቢያ የኪዋኒ ጥበባት ማዕከል እንዲባል ነው። ኮንግረሱ ለኬኔዲ ማዕከል ስም እየሰጠ ነው እናም ስሙን የሚቀይረው እርሱ ብቻ ነው ብለዋል። ኬኔዲ ማዕከል እንደ አውሮፓውያን አቆጣጠር በ1963 ለተገደሉት ፕሬዝዳንት ጆን ኤፍ ኬኔዲ መታሰቢያ እንዲሆን ነበር የተሰራው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።